አንድ ነገር መናገር እፈልጋለሁ አሁን በአሁኑ ጉዳይ ማለት ነው። እና እውነት ለመናገር ትናንትና እንደዛ ተዛዝተው ነበር የተገናኙት። ሀይሚ ራሱ አይንሽን ላየት አልፈልግም፣ ልጅቷም ደግሞ ከዚህ በኋላ አይንሽን አንቺ ማየት አልፈልግም የሚል ነገር አይቻለሁ። እና አንደኛ ነገር እንዲህ ተነጋግሮ መገናኘትና መግባባት በአሁን ጊዜ እንደዚህ መነጋገር በጠፋበት ሰዓት ችግሮችን በውይይት መፍታት በጣም የሚገርም ነው። ግን ትናንትና እንደዛ ተማምለው ሀይሚ እንዲሁም እኔ በጣም እዚህ ጋር ስናገር ነበረ ከነ ልጅሽ ነው ማጠፋሽ ዳግመኛ ዋይሽ ምናምን ያለችበትን መንገድ ብላ ስናገር ነበር። እና ተገናኝተው መወያየታቸው ደስ ይላል። ዛሬ ደግሞ አንድ የምንሰማው ነገር አለ ብዬ እጠብቃለሁ። ለምን ጋሽዬ እዚህ ጉዳይ ውስጥ ገብተዋል። መቼም እዛና እዛ እያደረጉ እያወከቧቸው ነው ወንድምና እህት። ጋሽዬ እዚህ ጉዳይ ውስጥ ገብተዋል። አንድ መልስ እፈልጋለሁ፣ አንድ መልስ እጠብቃለሁ። እዚህ ጋር የሚፈጠረው እኔም ለሱ ስሜት አለኝ። ከዚህ በፊትም እኔ እና እሱ ብዙ ነገሮች አሳልፈናል። ጥሩም ይሁን መጥፎ ነገር አሳልፈናል ከሱ ጋር ብዙ ነገር እና በዛን ሰዓት በከፋው ሰዓት ሊያገኘኝ ፈልጎ መጥቶ ሲደውል እኔ እንግዲህ ብሩኪን ስናቀው ኦልሬዲ ወደ 2 ዓመት አለፈን። እንግዲህ እቺ ልጅ ህይወቱ ላይ እኔ አንዱን ቦታ አላየናትም እና ብዙ ህይወቶችን አሳልፈናል፣ ብዙ ነገሮችን አሳልፈናል የምትለው ነገር እኔ የት በሆነ ሰዓት እኮ ቢያንስ በሆነ ስህተት እቺ ልጅ መገኘት ነበረባት እዚህ ቦታ ላይ ማለት ነው። ግን አላየናትም፣ እስካሁን ባለው ህይወቱ አላየናትም። ድንገት መጣ ባለፈው ህይወቱ ላይ ነበርኩ ስትል እኔ ግራ ያጋባኛል። እውነት እኔ እንዴት በምን ድፍረት እንደሚቀርቡ ራሱ ያላቅ አግኝቼዋለሁ፣ ተገናኝተናል። ከዛ በኋላ ብዙ የተፈጠሩ ነገሮች አሉ። እሱም ስሜታዊ ሆኖ ሊሆን ይችላል። ብዙ ነገሮች ተናግሯል፣ ብዙ ነገሮችን ብሎኛል። ምክንያቱም ምንም ሴት ልጅ ነኝ፣ እወደዋለሁ። ለምወደው ሰው ደግሞ ምንም ባደርግ እንትን የለውም ማለት እኔ እኮ እስከ ዛሬ የት ነበረች ነው ጥያቄ እንዴ? ብሩክ እንዲሁም ሀይሚ ላይ ሌላ ሴት አመጣባት ሲባል ምን ሲባል በዛ ሁላ ወከባ ላይ ያልነበረች ሴት አሁን ሞቼ ይገኛለሁ ብሩክ የኔ ነው ስትል በዛን ሰዓት በቃ ከሷ ጋር እንደሆኑ አውቃለሁ። ግን ከሷ ጋር ተጣጥቶ እኔን ሊያገኘኝ ሲመጣ በቃ እወደዋለሁ፣ እሱ ላይ መጨከን አልቻልኩም። ስለዚህ ሰጠሽ የምትወደው ሰው ተጎድቶ ማየት ማንኛውም ሰው የማይፈልገው ነገር ማለት እና እነዛ ነገሮች የተፈጠሩት በዛ ምክንያት ነው። በቃ መጥቶ ላግኝሽ አለኝ፣ ተገናኘን፣ አደረ። ከዛ ብዙ ነገር ተፈጠረ። እኔ እዚህ ጋር እንደዚህ ብዬ አላወራውም። እሺ በአንድ ቀን ስህተት ነው ማለት ነው። መጥቶ ላግኝሽ አላት፣ ይሄ ነገር ተፈጠረ፣ አረገዝኩ ነው የምትለው። ኦልሬዲ ሊሆን ይችላል፣ እሱ አይታወቅም። መጥቶ ላገኛት አለ። እሺ ከዛ በፊት ትተዋወቃላችሁ? አዎ ከዛ በፊትማ እንተዋወቃለን። አብረን እኮ ብዙ ነገር አሳልፈን ነበር አለኝ ነግሮ መቼ ከዛ ባለመግባባት ሰዎች ነን፣ አንግባባም። ባለመግባባት በቃ ብዙ ነገር ተፈጠረና ተለያየ። ልጅቷ ነጥብ እያስቆጠረች ነው። አይ አሁን በቃ መንገድ አግኝታለች። ድጋሚ ይሄ ነገር ተፈጠረ። ይሄ ነገር ተፈጥሯል። አዎ ግን ተፈጥሯል። አሁን ተፈጥሯል ነው። ግን አሁን ልጅ የምልሽ ነገር እኔ ማውራሽ ነገር እኔ የምናገርሽ ነገር ይሄ ልጅ ማለት ነው ወደ ብዙ ቦታ ይወስደናል። ይሄ ልጅ አሁን አልተወለደም። እግዚአብሔር አምላክ በሰላም ተወለደ። ጋሽዬ እንግዲህ ልጅ ፈጣሪ አምላክ በሰላም አንቺ ይገላግል። ዋናው እሱ ነው። እንዲህ ነው ምክር በቃ እንዲህ የሚያስታርቅ። አያችሁ ትናንትና እነሱ እንደዛ ሲሉን አንዳንዴ አለመብሰል የሚያመጣው መዘዝ ብዙ ነገር ነው እና ትናንት በጣም ስሜቷን ሲንኳት ነበር። እውነት ለመናገር ልጅቷ የፈለገ ስህተት ውስጥ ብትሆንም በስህተት ብትመጣ ነገር ግን ይናገሯት የነበረው ነገር አግባብ እንዳልሆነ አሁን በግላጭ በደንብ እየተናገሩ ነው ጋሽዬ። ወደ ሌላ ወደ ምርመራ እንሄዳለን። ወደ ብዙ ቦታ ነው የምንዳረሰው። አሁን እኮ አሁን እንዴት መሰለሽ እኔ ልጁ ያንተ ነው ካለችው ችግር የለም። አሁን ግድ የለም ይቀበል። ልጁ እስከሚወለድ ድረስ እጠብቃለሁ። መጠበቅ አይቀርም። ግን ልጁ ተወልዶ ወደ ሌላ ምርመራ እንገባለን። ወደ ሌላ እንትን እንላለን። ይህሱ ካልሆነ ትንሽ አይምሮ የኔ ጥሩ አይሆንም። በእውነቱ ንገሪ። ትክክለኛ አለ። ልጅቷ በምን እርግጠኛ ሆና እንደሆነ እንዳወራችሁ ሳይሆን ውሸት ነው። አብዛኛው ነገሩ ውሸት ነው። ቆይና አስተካክል። ምክንያቱም እሱም በእውነት አለጋሽ የሚያወራው ነገር መስማት አለበት። በቃ በደንብ አጣርቼ
የደረስኩበት ነገር ስላለ ነው እዚህ ጋር የመጣሁት። እንዳለ አይዲቷ ለምን ከሌላ ጋር ግንኙነት እንዳላት ሚዲያ ላይ ከሆነ ከሷ ጋር ግንኙነት ያለው ሰው እኮ ይመጣል። ሜቢ አሁን እውነት ለመናገር ይሄን ኃላፊነት ማን ይወስዳል የሚለው ነገር አስቸጋሪ ነው። ምናልባት ቀድሞ ግንኙነት ያላት ወንድ ካለ ክዷትም ሊሆን ይችላል። ስለዚህ እኔ አሁንም ብሩክ ያደርገውን ብዬ ነው የምከራከረው። ይሄም ልጅ ደግሞ የሚናገረውን ስሙት። ውሸት ነው አብዛኛው። ራሷ ነች ያልሆነ ነገር ውስጥ ከተው። በእርግጥ ተገናኝተዋል፣ ግን መድኃኒት እንዳረግሽበት ከራስሽ መድኃኒት እንዳረገችበት ማለት ኦልሬዲ ግራም ነፈሰቀኝ ይሄ ነገር ተፈጥሯል ማለት ነው። ሶ ይሄ ነገር ወደፊት እንዲያመራ እንደሆነ ራሽ መድኃኒት በጣም ወዳጅ ሰማሁትና በሰዓቱ እንደዛ አላደራችሁም አላረጋችሁም። ልጁ እንዳያስታውስ የሆነ ነገር ብቻ አድርገሻል። እሺ ማለት አንደኛ ነገር እኔ ምንም ያደረኩበት ነገር የለም። ወንድ ልጅ ነው፣ ስሜታዊ ይሆናል። የትኛውም ወንድ ልጅ ሊያደርገው የሚችለው ነገር ነው። ምናልባት ብሩኬ ይሄን ሁሉ ቀን ከኔ ጋር እንደዚህ የተጣላ ከእናንተ ፊት ሲሆን በቃ ወንድ ልጅ ነው ስሜታዊ ይሆናል። አንቺ ስሜታዊ ያለሽ ምናልባትም በእናንተ በኩል ያለውን አመኔታ በምልክ እንደምታምኑት በምልክ እንደምትወዱት የእምነት ጉዳይ አይደለም። ኦልሬዲ መድኃኒት ሰተሽም ከሆነ ካልሆነ ምን የሚጣራ ነገር የለውም። ኦልሬዲ አሁን ያለፈ ጉዳይ ስለሆነ አሁን አድቫንቴጅ አንቺ ጋር ነው። ካልሆነ ደግሞ ከህግም አንጻር ያስጠይቅሻል። የልጁን አባት በጊዜ ብትፈልጊና እድልሽን ብትሞክሪ ጥሩ ነው እንጂ አሁን እየሄደ ነገሩ ከቀጠለ ጭራሽ አስቸጋሪ ነው የሚሆነው። ለሚያቅም ያ ነገር በቃ ሼም ይዞት ወይ ደግሞ እውነት ሴት ሰሎንሽ የማንም ይሁን ነፍሰ ጡር ሰሎንሽ ነው አክብሬሽ በስርዓት እያወራሁሽ ያለሁት። እንደዚህ አይነት ድረስ ልክ ደግሞ በዚህ ልክ እየተከራከርኳችሁ ያለሁት በዚህ ልክ እውነት አለኝ ብዬ ሁላችሁም ፊት በኮንፊደንስ እየመጣ ያለሁት እውነት ስላለኝና እውነት ብቻ ነው። ምናልባት ያደሩበት ሆቴል የቪዲዮ መረጃ ሊኖር ከቻለ ብሩክም መቼም በዚህ ደረጃ እኔ ያላደረኩትም ብሎ ከተከራከረ አንደኛም ደግሞ እሱን አምኖ እሷም ልጅቷን ባለችበት ብትቆይ ጥሩ ነው። ስለዚህ ከአንዴ ከመሬት ተነስታ ልጁን ያሳድጋል፣ ለልጁ አባት ያስፈልገዋል፣ ልጁን አብረን ነው ማሳደግ ያለብን ነገር የማይመስል ነገር ነው። እናንተ መሀል ፍቅር ሳይኖር ልጁን አብረን እናሳድጋለን የማይሆን ነገር ነው። ምናልባት በልጁ አንቺ የራስሽን ዓላማ ለማሳደግ ነገር ለምን እንደዚህ ታደርጊያለሽ? አሁን ሁላችሁም ናችሁ የምታፍሩበት። አሁን አላማፍርበትን ነገር አላደረኩም። እኔ ብሩኬ እኔ በሚይዘው በኩል ይዘዋል፣ ሃይሚን በሚይዛት በኩል ይዛታለሁ፣ አንቺን በሚይዝሽ በኩል ይዛችኋለሁ። ይዛችኋለሁ። አይ ጋሽዬ መከራቸው በዛ በቃ በዛ አብርሃም ሌላው ቅንጥቅጥ ውስጥ ገብቷል። በዚህ ጋር ደግሞ ሃይሚ እንደ እውነት በጣም ነው ያሳዘነኝ። እኔ ማለት አንዱ እንኳን የተሻለ ቢሆን ጥሩ ነበር። በሚገርም ሁኔታ ሁለቱም እዛ ያኛው ትዳሩን ፈቷል፣ እዚህም ደግሞ ይችኛዋ እንደው በጣም አስቸጋሪ ነው ለአንዳንድ ወላጅ። ግን እውነት በተለይ ለጋሽ ምን ይሄ ድፍን የሆነብን ነገር ነው። በቃ እሷ የእሱ ነው ብላ መጣለች። ኦኬ እሺ ይሁን የእሱ ነው አይደለም። አዎ በቃ እርምጃ እንጀምራለን፣ ሌላ እርምጃ ውስጥ እንገባለን። በቃ ሌላ ይሄ የምትሉትን ነገር ይመረመርና እኔ አይከብደኝም ደግሞ ማለት ነው ወንድ ልጅ ይሳሳታልን። አሁን በሌላም የሆነ ምክርት ነገር ካለሽ በሌላ ሰው እንትን ብለሽ የእሱ ነው ጋሽ ወንድም ይሳሳታል። ደስ ይላል ግነት ማለት የልጃቸው ባል እንደዚህ አርጥፍቶ መጥቶ ለሱ ዲፌንስ የሚያደርጉበት ነገር ይገርመኛል። እና እኔ በጣም ነው የማደንቃቸው ጋሽዬ። ነገሮችን ቀል አድርገው ነገሮችን ወደ ረገብ አድርገው ሰከን የሚያደርጉበት ነገር ይመቸኛል። ግን ሪስክም አለው ጋሽዬ፣ ሪስክ አለው። ኦልሬዲ አሁን ብሩክ ተኝቷል ከተባለ ልጅነቱን እንትን ካለ በኋላ እሱንም ያስጠይቀዋል። አሁን እኮ ይቺ ልጅ ከአሁኑ ኃላፊነቱን ይሰር ነው። አሁን እንደዚህ ያለ ሳርስር ካለፈ አሁን ከአሁኑ ቁርጦ ካለየ ለልጁ አደጋ ነው የሚሆነው፣ ለብሩክም ጭምር ማለት ነው። ላይሚ ራሱ
በጊዜ ሂደት አንድ ላይ ከሆኑስ ወይ እንዲሁ ሁለታቸው ውዥንብር ይፍጠሩ። ሃይሚና ብሩኬ እንደዚህ ብዙ ጠላት እኮ አለ። ሁሉ ሰላም እኮ አይደለም ማለትም በሌላ ሰው ንገሪኝ፣ በሌላ ሰው ተመክረሽ ብሩክ እንደምትፈልገው እኔ አልጣልኩም። እኔ ነገሮች ክባት ሰጥቶ ይደረስበታል። ጋሽ ያልተረዳኸኝ ነገር ሁሉም ነገር ይደረስበታል፣ ግን ክፍተት እየተፈጠረ ነው። እኔ ልጅቷ የምትፈልገው የምነግራችሁ ነገር ልጅቷ የምትፈልገው ጭራሽ ከሱ ጋር መሆን ነው። ልጁን አይደል የልጁ አባት እንዲሆን ሳይሆን ከሱ ጋር መሆን ነው ጭራሽ የምትፈልገው። ልጁን አብረን እናሳድጋለን አይነት ፍላጎት እንደጓዝ ያደረገኝ የሱ መዋሸትና የሱ አለማመን ብቻ ነው። በቃ ልጁን በሰላም አምኖ እኔ ሆዴ ውስጥ ያስኩት የሱ ልጅ ነው አይደል? ልጁን አምኖ በስርዓት ቢቀበል ኖሮ የሁሉ ነገር እኮ ላይ ፈጠር ይችላል ነበር። ግን የሱ አለማመን ካመነ በኋላስ ልጁን ካመነ በኋላ እኮ ብዙ ሂደቶች አሉ። ሃይሚን ፍታለ አብረን መኖር አለብን አለ፣ ሽማግሌ ላካለ፣ አግባኝ አለ፣ አንድ ላይ እንኑር ቤት አዘጋጃለ፣ እንዲያርግ አለ። ከዛ በኋላስ ስቲል ያንቺ ፍላጎት አሁን በዚህ ልጅ አማካኝተሽ አንቺ ራስሽን ጎጆ ለመውጣት ነው። እሱ ደግሞ አላመነበትም። ይሄ ልጅ እኔ አይደለም ያለበት ደግሞ ምክንያት ሊኖረው ይችላል። ኧረ ተይ አንቺ ልጅ ወን ብለሽ ነው ቢያምንልኝ አልሽ። ካመነ በኋላ ሰው ደግሞ ውሸታም እኔ ውሸት ይዤ ይናክል መንገድ ለምን እጓዛለሁ? ለምን ለነገ ማይሆነኝን ነገር ለምን አደርጋለሁ? ማለያየት ብፈልግ እኮ ማለያየት እነሱ ቢፈልግ እስከ ዛሬ መጠበቅ አያስፈልገኝም። ይሄን አጋጣሚ ያገኘሻል። ይሄን ነገር መፈጠሩን ሳቅ እነሱ ለመለያየት ይሄ ነበር። ይሄን አጋጣሚ ስታገኝ ለኔ ተውልኝ ለኔ ጋሽ ያንተንማ እያሳመነች እስከመጣ ተውልኝ። አሳመነችኝ። ለዛሬ ነው አሳመነችኝ። ለዛሬ አሳመነችኝ። እየተቆጣጠርኩት ነው እግዚአብሔርን ላንተ ብዬ በጣም እየተቆጣጠርኩ ለዛሬ አሳመነችኝ። እሺ በእኔ ጣሉትና ለሳጥነሰጥ ስለሆነ ነው እሳቸው የሚያል ሸጥሚውን ምን ነው ታሳመነኝና በቃ የወደፊቱስ በቃ ይሁን። እሺ ይሁንና እሺ ባንተ እንጣለው። ልጅቷ ከዚህ በኋላ ህይወታቸው ውስጥ አትገባም። ህይወታቸው ላይ አትገባም። አልተዋጣላት ብሩክ ከዚህ ጋር መገናኘት የለበትም ብላ ደምድማ የመጣች ልጅ ነች። አልተዋጣላት። አሁን ተጨባጭ ነገር እስኪዝ ድረስ አንቺ ብላለ አትገባም ስልሽ አይደለም አንቺ እኮ እኔ አንቺ ልተውሽ እኮ አይደለም። አንቺ እኮ ለመተው አይደለም። አንቺ ዞር በይ ልል አይደለም። ለምን ሴት ልጅ ነሽ። ስንት ሴት ልጆች አሉኝ። ዞር በይ ለማለት አይደለም። ነገሩ ለኔ ልቀቁልኝና ሙሽና ጋሼ እዛም ነገሩን ተውልኛል። እርሶ ላይ ሸክም በዛ እኮ እዛስ ማሞ ስትል ሩታ ደረማምሰው ወጣች። እያዋህድኩት ነውና ሊሆን ይችላል እኮ ምናምን ብዬ እያሰብኩኝ። ኧረ ሙሉ ለሙሉ በቃ እኔ ሙሉ ፐርሰንት ማለት ነው ከራሷ ወዳጅ። ስለዚህ ሩቃኒ በቃ ብዙ አንደራረስ ይብቃል። አንተ ሚስት አለ ነገ አንተ ላይ የሚደርሰው ነገር ይድረስ። እኔ አሁን ዋሽቼ ከሆነ ይድረስ በቃ አሁንም ባሉበት ነገር ግን በዚህ ልክ አርግሻለሁ። ስለዚህ የሰው ኧረ በስመ አብ እኔ አሰብኩት ነው ይቺ ልጅ እውነት ልጁን ቢያምንና ቢቀበላት ምን ልታደርግ እንደምትችል ስቴፕ ባይ ስቴፕ ስረዳው በጣም ኃይለኛ ነው። በቃ ካሁን በኋላ አይ ብሩኬና እኔን አውሪኝ ይችላል። በቃ የሚሉት ነገር አይደል እንደርሱ ብለሻል አይደል? አንቺ ብለሻል አይደል? እስከሚወለድ ድረስ እስከ ልጅ ወይም ቢያ ሃይሚ ትመለሻለሽ አትመለሽ? እኔም በቃ እኔ መሄድ አለብኝ። ትመለሻለሽ ስለነገርኩኝ ጋሼ ነገሩን ማለት ቀለል አደረጉት እንጂ አሁን እሳቸው ግራ የገባቸው ልጁን ይመንግ ችግር የለው ልጁን ያሳድጋል ነው። ግን ልጅቷ ፍላጎቷን አልተረዱትም። ልጅቷ ፍላጎቷ ምንድነው? ልጁን ማመን ሳይሆን ለልጁ አባት ሆኖ እኔን መንከባከብ አለበት እስከምወልድ ድረስ እያለች ነው። ይሄ በጣም ከባድ ነው። ባይበሉ